ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው አሳዛኝና መሪር ልብ የሚነኩ እጅግ አሳዛኝ መረጃዎችን ከሀገር ውስጥ ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ እጅግ አሳዛኝ መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አሳዛኝ ዜና መሰረት ከደሴ ወደ አዲስ አበባ ይጓዝ በነበረ አውቶቡስ ላይ በደረሰ አደጋ የ28 ሰዎች ሕይወት ማለፉ ተገለጸ። አደጋው የት አካባቢ እንደተከሰተና ተጎጂዎች ውስጥ ምን ያህል ሰዎች እንደሆኑ ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የህወሓቱ ከፍተኛው የጦር ጄኔራል ጠላቶቻችን የፕሪቶሪያውን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ከፍተኛው የህወሓት ጄኔራል ሜጀር ጄኔራል ማሾ በየነ ጥብቅና ያልታሰበ እንዲሁም ዛቻን አዘል መግለጫን አወጡም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዋቂው ድምፃዊ ሰማኝ በለው ወይም ስሜ ባላገሩ የሞተበት ምክንያት ከሆስፒታል ወጣም። አርቲስቱ የሞተበት ምክንያት ለሱ አይገባውም፣ እሱ እኮ ደግ ነው እያሉ ጓደኞቹና ወዳጅ ዘመዶቹ እጅግ እየተማረሩና እየተከፉ ይገኛሉ። መረጃው እንዴት ሞተ፣ ማንስ ገደለው፣ ሚስጥሩስ ምንድነው የሚለው ዝርዝር መረጃው ከሆስፒታል የወጣው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ዝርዝር መረጃው ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልን። ጠላቶቻችን የፕሪቶሪያውን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ሜጀር ጄኔራል ማሾ በየነ ተናገሩ። ራሱን የትግራይ መከላከያ ኃይል ወይንም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጄኔራል ማሾ በየነ የሰራዊታችንን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው ሲሉ ተናገሩ። ይህንን ንግግር ያደረጉት በዛሬው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች የምረቃ ስነ ስርዓት በተከናወነበት ወቅት ነው። ሜጀር ጄኔራል ማሹ በንግግራቸው የትግራይ ጦርን ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮውንም ለመወጣት አቅሙን እያጠናከረ ይገኛል ያሉ ሲሆን ተልእኮውንም የትግራይ ህዝብ ደህንነት ማረጋገጥና ሉዓላዊት መሬትን ማስከበር እንደሆነ አስረድተዋል። ቀጥሎም ጠላቶቻችን የፕሪቶሪያውን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል አሉ። ሜጀር ጄኔራል ማሾ ቀጠል አድርገውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም። ሰራዊቱ አሁን ላይ ኃይሉን እያሰባሰበ መሆኑን ህዝቡ ድጋፍ እንዲያደርግለትም ጥሪ አቀረበው። ይህ በእንዲህ እንዳለ ዛሬ የተመረቁት የአርሚ 22 የጦር አመራሮች ባለ 7 ነጥብ መግለጫ አውጥተዋል። በአንደኛ ደረጃ በስልጣናችን የተማርነውን እውቀትና የፈጠርነውን አቅም ተጠቅመን ክፍላችንን በብቃት ግዳጅ እንዲወጣ ለማስቻል ቃል እንገባለን አሉ። በሁለተኛ ደረጃ በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችንን ከፍተኛ ደረጃ ላይ ለማድረስ ቃል እንገባለን አሉ። በሶስተኛ ደረጃ ሊያጋጥሙን የሚችሉትን ሰው ሰራሽና ተፈጥሯዊ ፈተናዎችን በመቋቋም በስልጣናችን ወቅት የተማርነውን ወታደራዊ ሳይንስና ጥበብ በተግባር ላይ በመዋል ደህንነቱ የተጠበቀ ትግራይን ለመፍጠር ቃል እንገባለን አሉ። በአራተኛ ደረጃ በትግራይ ጦር አመራር ላይ የሚሰነዘሩ የፕሮፓጋንዳ ጥቃቶችና በሬ ወለደ ስም ማጥፋቶችን አጥብቆ እናወግዛለን አሉ። በአምስተኛ ደረጃ በጠላቶቻችን የስነ ልቦና ጦርነት፣ የድሮ ጥቃት፣ ትንኮሳንና የሚዲያ ፕሮፓጋንዳ ከተልዕኳችን ፈጽሞ እንደማያዘናጋን ቃል እንገባለን። በስድስተኛ ደረጃ በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለኛ አዲስና አስደንጋጭ ባለመሆኑ የተፈናቀሉ ህዝቦች
ነጻነታችንና ሉዓላዊ መሬታችንን ለመመለስ ከኛ የሚጠበቅብን መስዋዕትነት ለመክፈል ዝግጁ መሆናችንን ቃል እንገባለን አሉ። በሰባተኛ ደረጃ የህዝባችንን ትግል ለማሸነፍ ከቅርብም ሆነ ከሩቅ በሚፈጠሩ ውሸቶች፣ አጭበርባሪዎችና ጠላቶች እንደማንታለል ቃል እንገባለን ሲሉ ሜጀር ጀነራል ማሾ በየነ ተናገሩ። በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ በነበረ የህዝብ ማመላለሻ አውቶቡስ ላይ በደረሰ አሰቃቂ የትራፊክ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታወቀም። አደጋ የደረሰው በደሴና ኮምቦልቻ ከተሞች መካከል በተለምዶ ሀረጎ እየተባለ በሚጠራው መስመር ላይ ሲሆን ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ የጉዳት መጠኑ ሊበራከት ችሏል። በዚህ አስከፊ አደጋ እስካሁን ባለው መረጃ የ28 ሰዎች ህይወት ወዲያውኑ ያለፈ ሲሆን በርካታ ተሳፋሪዎች ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። በአሁኑ ሰዓት በህይወት የተረፉትና የተለያዩ ጉዳት የደረሰባቸው ተሳፋሪዎች በፍጥነት ወደ ሕክምና ቦታ ለመድረስ ከፍተኛ የነፍስ አድን ርብርብ እየተደረገ የሚገኝ ሲሆን ፖሊስ በአደጋው ዙሪያ የደረሰበትን ትክክለኛ መንስኤ ለማወቅ ዝርዝር ምርመራ እያደረገ ይገኛል። አሁን በደረሰን እጅግ አስደንጋጭና አሳዛኝ በሆነ ዜና መሰረት ታዋቂውና ተወዳጁ የባህል ሙዚቃ ድምፃዊ ሰማኸኝ በለው ወይም ስሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱ ተሰምቷል። በርካታ ትውልድ ተሻጋሪ ባህላዊና ማህበራዊ ይዘት ያላቸውን የሙዚቃ ስራዎችን ለሀገራችን የጥበብ እድገት ያበረከተው ድምፃዊ በኢትዮጵያ የባህል ሙዚቃ አምድ ውስጥ የራሱን ደማቅና የማይረሳ አሻራ ጥሎ ያለፈ ተወዳጅ አርቲስት ነበረ። ከአርቲስቱ የቅርብ ቤተሰቦች የተገኘው መረጃ እንደሚያመላክተው ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት የነበረ ሲሆን በህይወት ዘመኑ ለሙዚቃ ትርፍ ያበረከተው የላቀ አስተዋጽኦ ሁልጊዜ በአድናቂዎቹ በጥበብ ስራዎቹ ውስጥ ሲታወስ ይኖራል። ጣቢያችን ለአርቲስቱ ቤተሰቦች፣ ለወዳጅ ዘመዶቹ እንዲሁም ለመላው የኢትዮጵያ ሕዝብ፣ ለመላው የጥበብ አፍቃሪያንና አድናቂዎቹ ልባዊ መጽናናትን ይመኛል። በተጨማሪ መረጃም በታዋቂውና እጅግ ተወዳጅ በሆነው ድምፃዊ ሰማኸኝ በለው ወይም ስሜ ባላገሩ ህልፈትን ተከትሎ ብዙዎች ተመርዞ ነው የሞተው። ባለቤቱ በፖሊስ ቁጥጥር ስር ተይዛለች ተብለው እየተሰራጩ ያሉ መረጃዎች ፍጹም የተሳሳቱና ከእውነት የራቁ እንደሆነ ፖሊስ ተናገረ። ተጨማሪ መረጃዎች ሲኖሩ ተመልሰን የምንመጣ ይሆናል። እስከዛው ድረስ ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ።